ክቡራን የሚዲያ ባለሙያዎች በዛሬው ዕለት የቁልፍ መሰረተ ልማት የሳይበር ደህንነት አዋጅ 1426 2018 ሰኔ ላይ በሚኒስትሮች ምክር ቤት የጸደቀውና በሐምሌ ውስጥ ደግሞ ባሳለፍነው ሳምንት በነጋሪት ጋዜጣ ወጥቶ አዋጅ የሆነውን በተመለከተ የሚዲያ መግለጫ ለመስጠት እዚህ ስለተገናኘን ሁላችሁንም ከልብ አመሰግናለሁ። እንግዲህ ሁላችን እንደምናውቀው የዲጂታል ትራንስፎርሜሽን ጉዞ በሀገራችን በርካታ ስራዎችን እየሰራንበት እንዳለ ለእናንተ መግለጽ ብዙ አያስፈልግም። ነገር ግን በዚህ የዲጂታል የትራንስፎርሜሽን ጉዞ ውስጥ በርካታ ጥቅሞች እንዳሉ ሆኖ በተለይ ታሪካዊና ወሳኝ ምዕራፍ የሆነውን የቁልፍ መሰረተ ልማት የሳይበር ደህንነት አዋጅን ማጽደቅም በዚህ በያዝነው የዲጂታል ትራንስፎርሜሽን ጉዞ ውስጥ ነው ማለት ነው። በዚህ ረገድ እንግዲህ ቁልፍ መሰረተ ልማት እንደ ሀገር ማንኛውም ሀገር በኢትዮጵያ ብቻ ሳይሆን እጅግ ወሳኝ ሚና የሚጫወቱ ተቋማትን የያዘ በተለይ የኢኮኖሚ ዋና አንቀሳቃሽ ሀብት የምንላቸው መሰረተ ልማቶች ናቸው ማለት ነው። በዚህ ረገድ እንግዲህ ሀገራት ከፍተኛ መዋለ ንዋይ በማፍሰስ ቁልፍ መሰረተ ልማትን ይገነባሉ፣ አገልግሎትን ይሰጣሉ፣ ተደራሽ ያደርጋሉ። በተለይ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መስተጋብር ካላቸው ሀገራት ተርታ ስናይ የማይተካ ሚናት እንዳለው ሁሉ አይተናል ማለት ነው። በዚህ ረገድ ጉዳት ቢደርስባቸው ደግሞ በዛው ልክ ቅድም ስንገልጻቸው የነበሩ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን የሚያዛባ ይሆናል ማለት ነው። እነኚህን በሚስተጓጎሉ ጊዜ ደግሞ በተለይ በዜጎች የዕለት ተዕለት ኑሮ ላይ ትልቅ ጫና ይኖረዋል ማለት ነው። ይህም በማድረግ እንግዲህ ከሀገር በተለያየ ደረጃ እየመደቧቸው ይገኛሉ። እኛም እንደ ሀገር ቁልፍ መሰረተ ልማቶችን በመዘርጋት በመጠቀም ረገድ በርካታ ሂደቶችን የሄድን ቢሆንም በልየታ ደረጃ ግን ለይተን ጥበቃ ስናደርግ አልቆየንም ማለት ነው። ይህን ማድረግ በማስፈለጉ 12 የሚሆኑ ቁልፍ መሰረተ ልማቶች በኋላ ላይ የምጠቅሳቸውን ልየታ አድርገን እነኚህን ከሳይበር ደህንነት ጥቃት መከላከል እንዳለብን ተደራሽ አድርገን በሀገር ደረጃ አዋጅ እንዲወጣ ተደርገዋል ማለት ነው። በዚህ ረገድ እንግዲህ እነዚህ ቁልፍ መሰረተ ልማት ማንኛውም አካላዊ ጥቃት እንደሚደርስባቸው ይታወቃል። ፊዚካል አታክ የምንለው እሱ በቀላሉ ሊመለስ ሪቨርስ ሊደረግ የሚችል እንደሆነ እሙን ነው። የሳይበር አታክ ግን ከየትኛውም ቦታ ሆነን የሳይበር ትሬቶች ልናደርስ እንችላለን። እነኚህ መሰረተ ልማቶችን ለማውደም ወይም ለማጥፋት ቀላል እየሆነ የመጣበት ነው። በተለይ የቴክኖሎጂ በመጠቀም የሚደረጉ የሳይበር ጥቃቶች እነኚህን ተቋማት ከምናወጣው ወጪ አንጻር ቁልፍ መሰረተ ልማቶችን ለመገንባት የምናወጣው ወጪና እነሱን ለማውደም በተለይ ጠላቶች እኩይ ዓላማ ያላቸው አካላት ቁልፍ መሰረተ ልማቶችን ታርጌት አድርገው ለማጥፋት በአነስተኛ ወጪ ቀላል ያደርግላቸዋል ወይም ምቹ ይሆናል ማለት ነው። ይሄ ቴክኖሎጂውን ተጠቅመው ጥፋት ስለሚያደርሱ በዚህ ረገድ ለድርጊቱ አነስተኛ ወጪ የሚፈልግ በመሆኑ እኛ ደግሞ ቁልፍ ተቋማትን ጥበቃ ልናደርግ ይገባል የሚል መነሻ ይዘን ነው ማለት ነው አዋጁን ያዘጋጀነው። ሌላው የህግ አስከባሪ አካላት በተለይ የሳይበር ወንጀሎችን በመመርመር በመከላከል ውሳኔ በመስጠት ረገድም የአቅም ክፍተቶች እንዳሉ ለማየት ተችሏል። ይህ እንደ ሀገር በተለያዩ ጥናቶች የተገለጸ ጭምር ነው። መመለስ ስላለብን እነኚህን ጉዳዮች ቁልፍ መሰረተ ልማትን በተለይ በሀገራችን ደህንነታቸውን የመጠበቅ ኮምፒውተርና ኮምፒውተር መሰረት አድርገው የሚደረጉ ማንኛውም ግንኙነቶችን ጥበቃ የማድረግ ኃላፊነት ደግሞ በአዋጅ ለኢንፎርሜሽን መረብ ደህንነት አስተዳደር የተሰጠ ነው ማለት ነው። ስለዚህ ከቅርብ ጊዜ ወዲህ ሀገራችን የዲጂታል ቴክኖሎጂን በመጠቀም በርካታ ስራዎችን እያከናወንን እንደሆነ ይታወቃል። በተለይ በሀገራችን የዲጂታል ኢትዮጵያ 2025ን ጨርሰን 2030ን ስንጀምር የሳይበር ደህንነትን ፋውንዴሽናል ሚና ሰጥተን እንደመጀመራችን ይታወቃል። የሀገር በቀል ኢኮኖሚክ ሪፎርም፣ የ10 ዓመት የመሪ ልማት እቅድ፣ እነኚህ ነገሮች ሁሉ የዲጂታል ስርዓቶችና የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ መሰረተ ልማቶች በዋነኝነት ተቀምጠዋል ወይም ተደራሽ ለማድረግ የህዝቡን አገልግሎት አሰጣጥ፣ የመልካም አስተዳደር ጉዳዮች ለመፍታት ቴክኖሎጂ አይነተኛ ሚና እንዳለው ተቀምጧል ማለት ነው። በዚህ ረገድ ይህን ተደራሽ ስናደርግ ደግሞ በዛው ልክ የሳይበር ጥቃት ደግሞ እየጨመረ እንደሄደ በተለያየ ጊዜ ከኢንፎርሜሽን መረብ ደህንነት አስተዳደር በሚዲያ መግለጫ በምንሰጥበት ጊዜ የምታውቁት ነው ማለት ነው። ስለዚህ እነኚህን የዲጂታል ስርዓቶች በተለይ እንደ ፋይዳ ወይም የናሽናል አይዲ፣ የሞባይል ክፍያ ፕላትፎርሞች፣ የመሶብ አንድ ማዕከል አገልግሎት፣ የኤሌክትሮኒክ ደረሰኝ፣ ኤሌክትሮኒክ ሲንግል ዊንዶ አገልግሎት በርካታ የመንግስት ቁልፍ ተቋማትና የሚጠቀሟቸው አገልግሎቶችን ማንሳት እንችላለን። በዚህ ምክንያት ደግሞ በርካታ
ትልልቅ ዳታዎች እየተሰበሰቡ እንደሆነ ይታወቃል። እነኚህን ጥበቃ የማድረግ ከጥቃት የመከላከል በአዋጅ የተሰጠን ተልዕኮ እንደመሆኑ ይህንን ለማስፈጸም ደግሞ ጥቃቱን በተለይ በሚያደርሱ አካላት አስፈላጊውን እርምጃ የመውሰድ ቅድመ መከላከል እንዲያደርጉ የማገዝ የማስተማር የማሳወቅ ማንዴት ስላለብን ይህ አዋጅ እንዲወጣ ተደርጓል ማለት ነው። እንግዲህ ሁላችሁም እንደምታውቁት እነኚህ ገፊ ምክንያቶች ብለን አዋጁ ከዚህ በፊትስ አልነበረም ወይ በምንድነው ስንጠቀም የቆየ ነው የሚለውን ለማንሳት ያክል በተለይ የዲጂታላይዜሽን መስፋፋት ቅድም ስገልጸው እንደነበረው ይዞት የመጣው ትሩፋት እንዳለ ሁሉ የሳይበር ስጋትን በዛው ልክ ከፍተኛ ጉዳት ሊያደርስ ስለሚችል የራሱ የሆነ አዋጅ መመሪያ ደንቦች የሚያስፈልግ በመሆኑ ነው። ሌላው የህግ ማዕቀፍ ክፍተቶች ነበሩ። በተለይ በርካታ ተቋማት የኢንፎርሜሽን መረብ ደህንነት አስተዳደር ተልዕኮ እንደሆነ ቢያውቁም በህግ የተቃኘ ወይም ቅጣትን የሚያስከትል ነው ብለው ስለማያምኑ በዛው ልክ ዝግጅትና ሌሎች ስራዎችን ሲሰሩ አይስተዋልም። በዚህ ረገድ እንግዲህ ጥበቃና ቁጥጥር ህግ አውጥቶ መተግበር በማስፈለጉ ነው ማለት ነው። በተለይ ስጋትን መሰረት ያደረገ ደግሞ ቁጥጥር አልነበረንም። እነኚህ ቁልፍ ተቋማት ክሪቲካል አሴቶቻቸው ምንድናቸው የሚለውን የስጋት ልየታ አድርገን ለነኛ ስጋቶች መፍትሄ መፈለግ ይፈልግ ነበር። ለዚህ የቁልፍ መሰረተ ልማት የሳይበር ደህንነት አዋጅ የተቋማትን አሴት መለየት ወይም ስጋት በአሴቶቹ ዙሪያ ሊከሰት የሚችልን ስጋት በመለየት ረገድ የራሱ እንደምታ ይኖረዋል ማለት ነው። ከዛ ውጭ የክስተት ምላሽ እንግዲህ ሁላችሁም እንደምታውቁት የኢትዮሰርት በብሔራዊ የክስተት ምላሽ መስጫ ማዕከል በኢንፎርሜሽን መረብ ደህንነት አስተዳደር ውስጥ በ24/7 አገልግሎት እየሰጠ ይገኛል። ይህ ማዕከል ለሌሎች ተቋማት ለነኚህ ቁልፍ ተቋማት የተሰናሰለ አደጋ በሚደርስ ጊዜ ክስተት ሪፖርት የሚያደርጉበት ምላሽ የምንሰጥበት ፎርማል የግንኙነት ስርዓት አልነበረንም። ስለዚህ ይህንንም ተደራሽ ለማድረግ ያስችለናል ማለት ነው። ከሁሉም በላይ ግን ግልጽ ተጠያቂነት ደግሞ አልነበረም። እነኚህን ቁልፍ መሰረተ ልማቶች የሚያስተዳድሩ ኃላፊዎች፣ የተቋማት ባለሙያዎች ግልጽ ኃላፊነት በተለይ ህጋዊ ተጠያቂነትን የሚያሰፍን ጉዳይ አልነበረውም ማለት ነው። ሌላው የአገልግሎት ሰጪዎች እጥረትም ነበረን። የሳይበር ደህንነት ሁላችሁም እንደምታውቁት ኢኮኖሚና ኢንቨስትመንት የሚፈልግ እንደመሆኑ በርካታ ተቋማት የግል ተቋማት በተለይ በዘርፉ አልነበሩንም። ስለዚህ ከግል ሴክተሩ ጋር ተናቦ የመስራት በአዋጅ የተሰጠን ማንዴት ስላልነበረ እሱም የኢንፎርሜሽን መረብ ደህንነት ላይ ብቻ ጫናው የነበረ ስለነበረ እሱን ወደ ግል ሴክተሩም ለማስኬድ ተባብሮ ለመስራትም እድል እንዲሰጥ ስላስፈለገ ይህ አዋጅ እንዲወጣ ተደርጓል ማለት ነው። እንግዲህ አዋጁ ከመጽደቁ በፊት ምን ጉዳዮችን አይተናል የሚለውን ስናነሳ በርካታ ሀገራት ቁልፍ ተቋማቶቻቸውን የሚለዩበት የተለያየ መስፈርት አላቸው። ከሀገር ከኢኮኖሚክ ብስለት ደረጃቸው እየተነሱ ቁልፍ ተቋማትን ይመድባሉ። በዛ ረገድ ልምድ መውሰድ ስለነበረብን ምንም እንኳን የሳይበር ደህንነት ጉዳይ ክልከላ ያለበት መረጃው ተደራሽ የሚደረግ ባይሆንም ጥቂት አጋር ሀገራት ጋር ልምዶችን ለመውሰድ ችለናል ማለት ነው። በዚህም ከጋና፣ ሞሪሺየስ፣ አውስትራሊያ፣ ኮሪያ እና ሲንጋፖር መሰል የቁልፍ ተቋማት መሰረትን እንዴት ነው የሚለዩት፣ እንዴት ያስተዳድራሉ፣ ቁጥጥርና ክትትል እንዴት ነው የሚመሩት የሚለውን የኢንፎርሜሽን መረብ ደህንነት አስተዳደር ከዛ ትምህርት በመውሰድ ከፍትህ ሚኒስትርና ሌሎች የሚመለከታቸውን አካላት ከ3 ጊዜ በላይ የስቴክሆልደር ውይይት በማድረግ በተለይ ደግሞ ግብአት እንዲሰጡን ለማድረግ የሚያስችለንን እያካተትን ከ11 በላይ ቨርዥን በማውጣት በመጨረሻ በሚኒስትሮች ምክር ቤት እንዲጸድቅ ሆኗል ማለት ነው። እንግዲህ እነኚህ 12 ቅድም ስገልጻቸው የነበሩት ቁልፍ መሰረተ ልማቶችን ከለየን በኋላ ተፈጻሚነቱ ምን ላይ ነው የሚል ጥያቄ ሊነሳ ይችላል። የአዋጁ የተፈጻሚነት ወሰን እንግዲህ በመላ ሀገራችን በኢትዮጵያ ግዛት በግዛታችን ውስጥም ከኢትዮጵያ ውጭም ሊሆን ይችላል ልየታ የተደረገላቸው ቁልፍ መሰረተ ልማት እንዳስፈላጊነቱ በያሉበት ቦታ ጥበቃ ሊደረግላቸው ይገባል ማለት ነው። በዚህ ረገድ አዋጁ በሁሉም ጉዳይ ላይ በተለይ ሳይበር ደህንነት ምርት ወይም አገልግሎት በሚጠቀሙና በሚያቀርቡ አካላት ላይ ተፈጻሚ እንደሚሆን ታሳቢ ሊደረግ ይገባል ማለት ነው። እንግዲህ እነኚህ ቁልፍ መሰረተ ልማቶች እነማን ናቸው የሚለው ቅድም ሳነሳ እንደነበረው በተለያየ ጊዜ የሚከለሱ በመመሪያ የሚታደሱ እንዳለ ሆኖ በዋናነት አሁን ወደ ስራ ለመግባት አዋጁ ላይ የተጠቀሱት የመጀመሪያው የኢንፎርሜሽን ቴክኖሎጂ ምርቶች፣ አገልግሎቶች እና የኮሙኒኬሽን ምርቶችና አገልግሎቶች እንግዲህ ቁልፍ መሰረተ ልማት የምንላቸው ቴሌኮም ልናነሳ እንችላለን። የቴክኖሎጂ ዳታ ማዕከላት ልናነሳ እንችላለን። ትልልቅ የአይሲቲ አገልግሎት የሚሰጡ
ተቋማትንም ልናነሳ እንችላለን ማለት ነው። በዚህ ረገድ አንደኛው ሆኖ ተለይቷል። ሌላው የፋይናንስ ሴክተር እንደ ቁልፍ መሰረተ ልማት ለይተናል። የፋይናንስ ሴክተር ሁላችሁም እንደምታውቁት በርካታ ሀብት የሚያስተዳድር ተቋም የያዘ የኢንሹራንስን እና ፋይናንስ ተቋማትን የያዘ ነው ማለት ነው። ሌላው የጸጥታና የደህንነት ተቋማት በሶስተኛነት ተለይቷል። የትራንስፖርት ሴክተር በተለይ አሁን የኤሌክትሪክ ቬሂክል የዲጂታል አገልግሎት የመጠቀም የስማርት ትራፊክ ላይቶች እና ሌሎችን በመጠቀም ረገድ ውስጥ በርካታ ኢንክሉዲንግ የትራፊክ ቅጣት የትራፊክ ማኔጅመንት ስርዓቶች በዛ ውስጥ እየገቡ እንዳሉ እናውቃለን። አይኦቲን ተጠቅመው የሳይበር ደህንነት ጉዳይ ሊዳስሳቸው የሚችል ጉዳዮች በመሆኑ የትራንስፖርት ሴክተርም በዚህ ረገድ ተለይቷል። ሌላው የትምህርት ሴክተር ነው። ቅድም ሳነሳ እንደነበረው ዲጂታይዜሽን ያልገባበት ሴክተር የለም። የትምህርት ሴክተር ላይም እንደዛው ትልልቅ የግለሰብ ዳታን ጭምር የሚይዙ ተቋማትም እንደመሆናቸው በዚሁ ተካቷል ማለት ነው። የጤና ሴክተርም እንደዛው በስድስተኛነት የተለየ ነው ማለት ነው። ሌላው የውሃና ኤነርጂ ትልልቅ የፓወር ኃይሎች የፓወር ፕላንቶችን ልናነሳ እንችላለን፣ ግድቦች ልናነሳ እንችላለን። ቴክኖሎጂና ቅድም ስናነሳ የነበረው የስማርት ዲቫይሶችን የሚጠቀሙ እንደመሆናቸው ዳታ ይሰበስባሉ፣ ያሰራጫሉ። ከዚህ ረገድ የውሃና ኤነርጂ አገልግሎት የሚሰጡም እንደዛው ተለይተዋል ማለት ነው። ሌላው እንዳጠቃላይ መግቢያ ላይ ሳነሳ የነበረው የመንግስት አገልግሎቶች በሙሉ ኮኔክትድ ሆነው የአገልግሎት እየሰጡ ነው። በዚህ ረገድ ቁልፍ መሰረተ ልማት ናቸው በሚል ተለይተዋል ማለት ነው። ሌላው የአደጋ መከላከል አገልግሎቶች ናቸው። የዲዛስተር ሪከቨሪ ሳይት የምንላቸው በተለይ ትልልቅ አደጋዎች በሚደርሱ ጊዜ አገልግሎት ሊሰጡ የሚችሉ ሳይቶች በተለይ አሁን የጀመርናቸው የዲዛስተር ሪከቨሪ ከናሽናል ሴኩሪቲ ጋር የሚያያዙ እንደመሆናቸው ለነሱም ቁልፍ ጥበቃ ሊደረግ ይገባል በሚል በዘጠነኛነት እነሱን ለይተናል ማለት ነው። ሌላው የግብርና እንግዲህ የአርቲፊሻል ኢንተለጀንስ ይዞልን የመጣው አድቫንቴጅ እንዳለ ሁሉ እሱን ተጠቅመን የግብርናን የማዘመን ዳታ የመሰብሰብ የማሰራጨት የመተንተን አገልግሎት እየተሰጠበት እንደመሆኑ እሱም እንደ ቁልፍ መሰረተ ልማት ጥበቃ ሊደረግለት ስለሚገባ ተለይቷል ማለት ነው። ሌላው የንግዱ ስርዓት ነው። እንግዲህ ሁላችሁም እንደምታውቁት የኢኮመርስ ደንብ ወጥቶ እየተተገበረ ነው። በዲጂታል ካውንስሉ እየታየ ያለበት ሁኔታ ነው ያለው። ከዚህ አንጻር የንግድ ስርዓቱን ለማዘመን የምንጠቀማቸው የተለያዩ ሶሉሽኖች እንዳሉ ሁላችሁም ታውቃላችሁ። የንግድ ማህበረሰቡንም ደህንነት መጠበቅ ስለሚያስፈልግ በዚህ ረገድ የንግድ ስርዓቱም ተለይቷል ማለት ነው። ሌላው ኢንዱስትሪዎች ትልልቅ ማኑፋክቸሪንግ ፕላንቶች በሀገራችን እንግዲህ በጣም እየተስፋፉ እንደሆነ ሁላችሁም የምታውቁት ነው። በዚህ አንጻር የአይኦቲ ወይም ኢንተርኔት ኦፍ ቲንግስ ዲቫይሶችን የመጠቀም ትንተና የማድረግ እና የኢአርፒ ሶሉሽኖችን እንደሚጠቀሙ ሁሉ በኢንዱስትሪ ስርዓቶች ላይም እንደ ቁልፍ መሰረተ ልማት ተለይተው ጥበቃ እንደሚደረግላቸው ተለይተዋል ማለት ነው። እንግዲህ እነኚህ ጉዳዮች ቴክኖሎጂ በመጠቀም ብቻ የተለዩ አይደሉም። 12ቱ በተለይ በምጣኔ ሀብት በማህበራዊ መስተጋብር የሚያደርገውን አደጋ ታሳቢ ተደርጎ በተለይ አደጋው ደግሞ ከአንዱ ወደ ሌላው የሚዛመትና በዜጎች ዕለት ተዕለት እንቅስቃሴ ላይ ኢምፓክት ያለው ከሆነ በቁልፍ መሰረተ ልማት ይለያል። ይሄ ደግሞ በየጊዜው እየተለየ እየታደሰ እንደሚሄድና አዋጁ ላይም በግልጽ ወደ ቁልፍ መሰረተ ልማትነት ስለመቀላቀልና ስለመሰረዝ በተደነገገው አንቀጽ ላይ በግልጽ ተቀምጧል ማለት ነው። እንግዲህ እነኚህን ተቋማት ከተለዩ በኋላ በአዋጁ የተካተቱ ዋና ዋና ድንጋጌዎች ምንድናቸው ከነበረው የተለየ የሚለውን ለማንሳት ያክል 18 አካባቢ የደህንነት ግዴታዎች ተቀምጠዋል። በከፊል ለማንሳት ያክል የሳይበር ደህንነት ማዕቀፎችና እቅዶችን በተመለከተ በተለይ የሳይበር ደህንነት ማዕቀፎች ከዚህ ቀደምም ስናዘጋጅ ቆይተናል። ማዕቀፎቹን ግን እነኚህ ቁልፍ ተቋማት ወደ ራሳቸው ነባራዊ ሁኔታ ወስዶ ህጎችን ከዓለም አቀፍ ስታንዳርድ አስተሳስሮ ከሀገራዊ ስታንዳርድ አስተሳስሮ የመተግበር ክፍተቶች ነበሩ። ለዚህ እሱን በተመለከተ የራሳቸውን የሳይበር ደህንነት ፕሮግራም የመቅረጽና የመተግበር ጉዳይን ይዳስሳል ማለት ነው። ሌላው ሀብት መመደብና መጠበቅ የሳይበር ደህንነት በሌላ አካል የሚጠበቅ አይነት ህሳቤ የነበረው ነው። ነገር ግን ቁልፍ ሀብቶችን የሚያስተዳድሩ ተቋማት ለሳይበር ደህንነት ጉዳይ ሀብት የመመደብ የመጠበቅ ኃላፊነትም አለባቸው። በተለይ በተቋማቱ ስር ያሉ ቁልፍ ተብለው የተለዩ ሀብቶችን የመለየት ከአደጋ የመጠበቅ ግዴታም እንዳለባቸው ያሳያል ማለት ነው። ሌላው አደረጃጀት መፍጠር ነው። ብዙ ተቋማት የሳይበር ደህንነት እንደ ተደራቢ ስራ ነው የሚያዩት ወይም በአይሲቲ ባለሙያ ይሸፈናል የሚል እምነትና ባህሉ ነበረን። ይሄ አግባብ እንዳልሆነ በተደጋጋሚ በክሪቲካል ማስ ኢንፍራስትራክቸር ስታንዳርዳችን የገለጽነው ቢሆንም በአዋጅ መደንገግ ስለነበረበት ይህንንም አስፈላጊውን የሳይበር ደህንነት አደረጃጀት እነኚህ ተቋማት የማደራጀት የመጠበቅ ኃላፊነትም
ተጥሎባቸዋል ማለት ነው። ሌላኛው ከአደጋ ዳሰሳ ቅድም ሳነሳ የነበረው ሪስክን ከመለየት ከማስፈተሽና ግምገማ በየጊዜው ወቅቱን የጠበቀ ግምገማ ከማድረግ አንፃር በተለይ ወቅታዊ የሳይበር አደጋ ዳሰሳና የተጽዕኖ ትንተና ምን ኢምፓክት ሊኖረው ይችላል የሚለውን የመለየት በሀገራዊ ዳሰሳ በኢንፎርሜሽን መረብ ደህንነት አስተዳደር በኩል በሚደረግ ጊዜ የመሳተፍና ንቁ አስተዋጽኦ የማድረግ ግዴታ የሚጣልባቸዋል እነኚህ ተቋማት ማለት ነው። የሳይበር ኦዲት ሰርቲፊኬትን በተመለከተ እንግዲህ ኢንፎርሜሽን መረብ ደህንነት አስተዳደር ከተቋቋመበት ጊዜ ጀምሮ የተቋማትን ፕላትፎርሞች፣ ቴክኖሎጂዎች ፍተሻ የማድረግ ግምገማ የማድረግ ስራና አገልግሎት ይሰጣል። ነገር ግን በውዴታ ላይ የተመሰረተ ነው የነበረው። ይህ አዋጅ ከወጣበት ጊዜ በኋላ ግን ግዴታ ይጥልባቸዋል ማለት ነው። አስገዳጅ ማንኛውንም አዲስ ሲስተም ሲያለሙ ወይም ማሻሻያ ሲያደርጉ ኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ደህንነት ፍተሻ እውቅና ሰርቲፊኬት ማግኘት ያስገድዳል ማለት ነው። ክፍተት ሲገኝ ደግሞ ለነሱ የእርምት እርምጃ በቸልተኝነት የሚታለፍ ነው ብዙ ጊዜ። በዚህ ምክንያት ብዙ የሀገር ሀብት እንዲባክን ላልተፈለገ ዓላማ እንዲውል ሊያደርግ ስለሚችል የእርምት እርምጃዎች መውሰድንም አስገዳጅ አድርጎ ያስቀምጣል ማለት ነው በድንጋጌ ደረጃ። ሌላው ከክስተት ምላሽና ትብብር ጋር ቅድም መግቢያ ላይ አንስቼዋለሁ። በተለይ ሪፖርት ያለ ማድረግ የሳይበር ደህንነት ክፍተቶች ሲኖሩ ለኢንፎርሜሽን መረብ ደህንነት አስተዳደር ሪፖርት የማድረግ ምላሽ የሚሰጥ 24/7 የሚሰራ የድንገተኛ ማዕከሉን የማሳወቅ ግዴታም ተጥሎባቸዋል። እሱ በኋላ በማቀርበው በ48 ሰዓታት ውስጥ እንዲያሳውቁ ነው ድንጋጌው የሚያስቀምጠው። ይህም በማያደርጉ ላይ ደግሞ አስተዳደራዊ እርምጃ እንደሚወሰድ አዋጁ ገልጿል ማለት ነው። ሌላው መረጃ ከመለዋወጥና ስልጠና በማድረግ ረገድ በተለይ በሀገር ደረጃ የሳይበር ደህንነትን እንዲያረጋግጥ የተቋቋመው ኢንፎርሜሽን መረብ ደህንነት አስተዳደር ነው። ከዚህ ተቋም ጋር የሚደረጉ የሳይበር ልምምዶች የሳይበር ድሪል እንላቸዋለን። እዚህ ላይ ንቁ ተሳትፎ የማድረግ ባለሙያዎችን የመመደብና ለዚህ አስፈላጊውን ትብብር የማድረግ ማንዴትም ተጥሏል ማለት ነው። በተጨማሪ በዋናነት ብዙ ጊዜ እንደምንገልጸው የሳይበር ደህንነት ተጋላጭነት በብዛት በሰው ኃይል ክፍተት የሚመጣ ነው፣ በአቅም ማነስ፣ በአዌርነስ እና በሌሎች ጉዳዮች። ከዚህ ሁሉ ግን በሳይበር ደህንነት ዙሪያ ላይ የተሰማሩ ባለሙያዎች የሳይበር ደህንነት ወይም የሴኩሪቲ ክሊራንስ ሳያገኙ ለተመደበለት ዓላማ ከተሰጣቸው ወይም ኒድ ቱ ኖ ቤዝ ከምንለው በላይ ኢንፎርሜሽን እንዳይጠቀሙ መረጃ እንዳይጠቀሙ በማድረግ ረገድ የሙያ ስነ ምግባርን ተላብሰው እንዲሄዱ የነን ዲስክሎዥር አግሪመንት የምንለውን እንዲፈርሙ እና ሌሎች ተከታታይ ጉዳዮችን እንዲያደርጉ ያስገድዳል አዋጁ ማለት ነው። እንግዲህ የሴኩሪቲ ክሊራንስ በሚመለከታቸው ተቋማት ማረጋገጫ ሳያገኙ የሳይበር ደህንነት ባለሙያ መመደብ እንደማይችሉም አዋጁ ይደነግጋል ማለት ነው። ሌላው ውክልናን በተመለከተ ነው። እነኚህ ቁልፍ መሰረተ ልማት ይህን ሁሉ ስራ በራሳቸው ሊሰሩ ላይጠበቅ ይችላል። በተለይ የሳይበር ደህንነት ስራን አውትሶርስ አድርገው በውክልና ሊያሰሩ ይችላሉ። ይህ አስተዳደር ወይም የኢንፎርሜሽን መረብ ደህንነት አስተዳደር ፈቃድ በሚሰጠው አካል ብቻ የሚደረግ እንደሆነ ይደነግጋል። ነገር ግን ከብሔራዊ ደህንነትና ከሀገር ጥቅም አንጻር በውክልና አገልግሎት የማይሰጣቸው ተቋማትን ደግሞ እየለየ በመመሪያ ያወጣል የሚል በአዋጁ ተደንግጓል ማለት ነው። ስለዚህ በኢንፎርሜሽን መረብ ደህንነት አስተዳደር በሚሰጥ መመሪያ መሰረት ብቻ ነው ለሶስተኛ ወገን የሳይበር ደህንነት አገልግሎትን አሳልፈው መስጠት የሚችሉት እነኚህ ተቋማት ማለት ነው። ሌላው የሳይበር ደህንነት ፈንድን ማቋቋም የተመለከተ በአዋጁ ላይ የተደነገገ አለ። እንግዲህ የሳይበር ደህንነት ፈንድን በተመለከተ ሁላችንም እንደምናውቀው ቁልፍ መሰረተ ልማት ደህንነትን ለማስጠበቅ ጥናትና ምርምር ማድረግ፣ ስልጠናዎች መስጠት፣ የጋራ ልምምዶች ማድረግ በዚህ ረገድ ቋሚ የፋይናንስ ምንጭ የሚፈልግ በመሆኑ የቁልፍ መሰረተ ልማቶች የሳይበር ደህንነት ፈንድ በአዋጅ ውስጥ እንዲቋቋም ተደርጓል ማለት ነው። ሌላው የሳይበር ደህንነት አገልግሎት ሰጪዎችን በተመለከተ ቅድም በውክልና መስጠት ይችላሉ ያልናቸው ተቋማት ከአስተዳደሩ ፈቃድ ሳይኖረው ማንኛውም ሰው ወይም ተቋም የሳይበር ደህንነት ምርት ወይም አገልግሎት መስጠት አይችልም ይላል አዋጁ ላይ በግልጽ ተደንግጓል። ይሄ እንግዲህ የፈቃድ አሰጣጥ የቅድመ ሁኔታዎች ምን ማሟላት አለባቸው፣ ዋስትናዎች፣ ስረዛዎች እና የተለያዩ ጉዳዮችን በአዋጁ በግልጽ የተቀመጠ ስለሆነ እዛ ላይ መመልከት ትችላላችሁ። ነገር ግን እነኚህ ተቋማት አውትሶርስ ተደርጎላቸው የአገልግሎትን የሚሰጡ የሳይበር ደህንነት ተቋማት በግል ሴክተሩ የሚኖሩት ማለት ነው አስፈላጊውን ቅድመ ሁኔታ ሳያሟሉ ግን መጠቀም ወይም አገልግሎት መስጠት እንደማይችሉ ተደንግጓል ማለት ነው። ይህ በእንዲህ እንዳለ እንግዲህ አስተዳደራዊ እርምጃዎች ቅሬታ አፈታትንና የወንጀል ተጠያቂነትን እነኚህ ነገሮችን ሳይተገብሩ ሲቀሩ ምንድነው የሚከተላቸው የሚለውን በማየት ረገድ በተለይ ከአስተዳደራዊ ቅጣቶች አንፃር ለቁልፍ መሰረተ ልማት ባለቤቶች የተጣለው
አንደኛው አስገዳጅ የሳይበር ደህንነት ማዕቀፎች ቅድም ስናነሳ የነበሩትን በወቅቱ ካልተገበሩ አስተዳደሩ በሚያወጣው ከዓለም አቀፍ ስታንዳርዶች ጋር አስተሳስሮ ካልተገበረ ከ500,000 እስከ 1 ሚሊዮን ብር ቅጣት ተጥሎበታል ማለት ነው። ሌላው የሳይበር ክስተትን በኢንፎርሜሽን መረብ ደህንነት አስተዳደር ስር ላለው የብሔራዊ የአደጋና ክስተት ምላሽ ማዕከል በ48 ሰዓታት ውስጥ ካላሳወቀ በተለይ እንግዲህ በ48 ሰዓታት ውስጥ ነው የሚለው ክስተቱ በደረሰ በ1 ሰዓትም በ2 ሰዓትም ግን ማክሲመም ትረሽሆልዱ እስከ 48 ሰዓት ድረስ የማሳወቅ ግዴታ ጥሏል ማለት ነው። ይህን ካላደረጉና እርምጃ ካልወሰዱ ከ1.5 ሚሊዮን እስከ 2 ሚሊዮን ብር የሚደርስ ቅጣት ይጥልባቸዋል ማለት ነው። ሌላው ለድንገተኛ ምላሽ ማዕከል መረጃ ወይም ትብብር ካልሰጠ አደጋው እንደደረሰ እያወቀ ለፍተሻ ለግምገማ እና አስተዳደሩ ለሚያደርገው ማንኛውም የሳይበር ደህንነት ምክክር ትብብር የማያደርግ ከሆነ ደግሞ ከ300,000 እስከ 500,000 ብር ቅጣት ይጥልበታል ማለት ነው። ለሳይበር ኦዲት ደግሞ ቅድም ሳነሳ እንደነበረው በመልካም ፈቃደኝነት ነው ከዚህ ቀደም ተቋማት ፍተሻ የሚያደርጉት። አሁን ግን አስገዳጅ ሆኖ ከወጣበት ጊዜ ጀምሮ ትብብር የማያደርጉ ከሆነ ለፍተሻ ከ1.5 እስከ 2 ሚሊዮን ብር ቅጣት ጥሏል ማለት ነው። ሌላኛው በኦዲት ከተደረገ ፍተሻ ከተደረገ በኋላ ደግሞ ክፍተቶቹ ላይ የእርምት እርምጃ ያለ መውሰድ አዝማሚያዎች በርካታ የምናያቸውም ስለነበሩ በወቅቱ እርምጃ ካልወሰዱ ደግሞ ከ800,000 እስከ 1 ሚሊዮን ብር ቅጣት ይጥላል ማለት ነው። ከሁሉ በላይ ፍተሻና ግምገማ ያልተደረገባቸው አዳዲስ ሲስተሞች ወይም ማሻሻያ የተደረገላቸው ሲስተሞችን ከነኚህ ቁልፍ መሰረተ ልማት ጋር የማገናኘትና የመጠቀም አዝማሚያ ካለ ደግሞ ከ800,000 እስከ 1 ሚሊዮን ብር ቅጣት ይጥላል ማለት ነው። እነኚህ እንግዲህ በኋላ የሚሰጠውን የግሬስ ፔሪድ ወይም የልምምድ ጊዜ የማይጨምር ናቸው። አዋጁ አስገዳጅ ሆኖ ከወጣ ጊዜ በኋላ ግን እነኚህ አስተዳደራዊ ቅጣቶች ተግባራዊ እንደሚሆኑ አዋጁ አስቀምጧል ማለት ነው። የቅሬታ አፈታት ስርዓትን በተመለከተ በአዋጁ በግልጽ እንደተቀመጠው እንግዲህ ቅድም ስገልጽ በነበረው ቅሬታ ያለው አካል ማንኛውም ቅሬታ ያለው አካል በዚህ ጉዳይ ላይ ቅሬታው ከታወቀበት ጊዜ ጀምሮ 60 ቀናት ውስጥ ለአስተዳደሩ የማሳወቅ በጽሁፍ የማቅረብ መብት እንዳለው ይደነግጋል። ነገር ግን አስተዳደሩ ደግሞ በዛው ልክ በ15 ቀናት ውስጥ ለዚህ ቅሬታ ምላሽ የመስጠት ግዴታ ተጥሎበታል ማለት ነው። ኢንፎርሜሽን መረብ ደህንነት አስተዳደር ደግሞ ውሳኔው ላይ የሚነሱ ቅሬታዎችን ለማስተናገድ ከሚመለከታቸው የመንግስት ኃላፊዎች የግል ዘርፍ የተውጣጣ ቦርድ በሚኒስትሮች ምክር ቤት በደንብ እንደሚቋቋም አዋጁ ጠቅሷል ማለት ነው። ቦርዱ አይቶ በዚህም ቅሬታውን እንዲያይ ይደረጋል ማለት ነው። ነገር ግን በዚህ የማይረካ ቅሬታ አቅራቢ ደግሞ በ60 ቀናት ውስጥ አግባብነት ባለው ፍርድ ቤት ይግባኝ ማለት እንደሚችል ደንግጓል ማለት ነው። የወንጀል ተጠያቂነትን በተመለከተ ከአስተዳደራዊ እርምጃ በዘለለ የቁልፍ መሰረተ ልማት ኃላፊዎች ወይም ሰራተኞች ህጉን ሆነ ብለው ከጣሱ እና ጥፋት ከፈጸሙ እስከ 1 ዓመት የሚደርስ ቀላል እስራት እንግዲህ የቁልፍ መሰረተ ልማት ኃላፊዎችና ሰራተኞች በሚል ነው በአግባቡ የተቀመጠው። እንግዲህ የሳይበር ደህንነት ሙያ ላይ የተሰማሩ እና የተቋማት ኃላፊዎችን የሚመለከት ይሆናል ማለት ነው። ድርጊቱ የአገልግሎት መቋረጥን፣ የሀገር ደህንነት መናጋትን ወይም በዜጎች ህይወት ላይ ጉዳት ካደረሰ ደግሞ ጥፋተኛው ከ7 ዓመት እስከ 10 ዓመት የሚደርስ ጽኑ እስራት ሊቀጣ ይችላል ብሎ በወንጀል ተደንግጓል ማለት ነው። ነገር ግን በችልተኝነት የሚፈጸም መሆኑ ሲረጋገጥ ደግሞ ቀለል ያለ እስራት ወይም ከ3 ዓመት እስከ 5 ዓመት ጽኑ እስራትን ሊያስከትል እንደሚችል በአዋጁ ተቀምጧል ማለት ነው። ከዚህ እንግዲህ ለመረዳት እንደምንችለው የሳይበር ደህንነት ጉዳይ የቁልፍ መሰረተ ልማቶችን በማናጋት የሀገርን ኢኮኖሚ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ተጽዕኖ የሚያሳርፍና የዜጎቻችን የዕለት ተዕለት ኑሮ ላይ ጫና የሚፈጥር በመሆኑ ከበድ ያለ የወንጀል የአስተዳደራዊ ቅጣትና ሌሎች ጉዳዮችን አስቀምጧል ማለት ነው። እንግዲህ አተገባበሩን በተመለከተ ትንሽ ከበድ ያለም ጉዳይ ነው ይዘን እየመጣን ያለነው። አዋጁ ላይ የተቀመጠው በአንዴ ልናወጣው የማንችል በመሆኑ አዋጁ ሲደነግግ በተለይ ቁልፍ ተቋማት በራሳቸው እየተለማመዱ እንዲቆዩ እንዲያደራጁ የሰው ኃይልም የቴክኖሎጂ ዝግጅትም ስርዓቶችን የሚፈልግ እንደመሆኑ ለ1 ዓመት ጊዜ የግሬስ ፔሪድ ሰጥቷል ማለት ነው። አዋጁ ከወጣበት በ1 ዓመት ጊዜ ውስጥ ከኢንፎርሜሽን መረብ ደህንነት አስተዳደርና ከሚመለከታቸው አካላት ጋር በመሆን የራሳቸውን ቅድመ ዝግጅት እያደረጉ እንዲቆዩ ያደርጋል ማለት ነው። ከዛ በኋላ ግን ቅድም ያነሳናቸው የአዋጁ ድንጋጌዎች ተግባራዊ ይሆናሉ ማለት ነው። እንግዲህ በዚህ ረገድ የኢንፎርሜሽን መረብ ደህንነት አስተዳደርስ ይህን አዋጅ ለማስፈጸም ምን ሚናዎች ይኖሩታል፣ ምን ግዴታዎች ሳሉት የሚለውን እንደው ለማንሳት ያክል በተለይ በዚህ በቀጣይ 1 ዓመት ውስጥ ቅድመ ዝግጅት ማድረግን ይፈልጋል። ተቋማት ልምምድ እያደረጉ እንዲቆዩም
እንዳለ ሆኖ አስተዳደሩ አስገዳጅ ሀገራዊ የሳይበር ደህንነት ፕሮግራሞችን ይቀርጻል፣ አፈጻጸማቸውን ይከታተላል። ሌላው ቁልፍ መሰረተ ልማቶች የሚያወጧቸው የሳይበር ደህንነት ፕሮግራሞች የሳይበር ደህንነት ማዕቀፍን ተከትለው መዘጋጀታቸውን የመከታተል እና የማገዝ ግዴታም ተጥሎብናል ማለት ነው። ሌላው ሀገራዊ የሳይበር ደህንነት ማዕቀፍ ትግበራ ሂደትን የመከታተል የማስፈጸም ጉዳይም ለአስተዳደሩ የተሰጠ ነው ማለት ነው። ሌላው ከባለድርሻ አካላት ጋር በመተባበር ልምምዶች እንግዲህ በዚህ ቀጣይ 1 ዓመትም ከዛ በኋላም የሚደረጉ ግዴታዎችን ነው ያነሳው ያለውት። የሳይበር ደህንነት ልምምዶች ስልጠናዎችን በማዕቀፍ እያዘጋጁ ለነኚህ ተቋማት የመስጠት አቅም ግንባታ ፕሮግራሞችን የማዘጋጀትና የመተግበር ማንዴትም ተሰጥቶናል። ይሄ እንግዲህ ቀድመን ፕሮአክቲቭሊ እንሰራለን ስንል እነኚህን እንዲያውቁት የማድረግ የንቃተ ህሊና ስራዎችን አሁንም የምንሰራቸው እንዳሉ ሆኖ በቀጣይ 1 ዓመት በተጠናከረ መልኩ መስራት እንዳለብን ተቀምጧል ማለት ነው። ሌላው ሀገራዊ የሳይበር ደህንነት አደጋ የብስለት ደረጃ ወይም ማቹሪቲ የሳይበር ደህንነት ማቹሪቲ የምንለውና የደህንነት ቁመናቸውን የዳሰሳ ሪፖርት የማዘጋጀት በየዓመቱ እያዘጋጀ ለነኚህ ተቋማት ተደራሽ የማድረግ ለፐብሊኩም ለተቋማቱም ተደራሽ የማድረግ ስራም ወስደናል ማለት ነው። እንግዲህ የኢንፎርሜሽን መረብ ደህንነት አስተዳደር ይሄን አዋጅ ለመተግበር ባለቤት ሆኖ ሲሰራ የቁልፍ ተቋማት ባለቤቶች ኃላፊዎችና ባለሙያዎች የተገብሯቸው የሚገቡትን ካነሳን በኋላ እዚህ ያላቸው የሚዲያ ተቋማት ደግሞ ትልቅ ሚና ይኖራቸዋል። በተለይ አንደኛ የወጣውን አዋጅ ለህብረተሰቡ የማሳወቅ ለቁልፍ ተቋማት ባለቤቶች የሚዲያ ተደራሽነት እንዲኖር ማድረግ ህግ ማውጣት ብቻውን በቂ ስላልሆነ ማለት ነው። በዚህ ረገድ ህጉን ለህብረተሰቡ ለቁልፍ ተቋማት ባለቤቶች ለባለድርሻ አካላት የማድረስና በእናንተም ደረጃ የመረዳት የኮሙኒኬሽን ተቋማትም እንደ ቁልፍ ተቋማት የተለዩ እንደመሆኑ በስራ አጋጣሚ የሚገኙ መረጃዎችን ከመጠበቅ ተደራሽ ከማድረግ ጋር ተያይዞ የራሳችሁ ኃላፊነት እንዳለባችሁ በዚሁ ላሳስብ እወዳለሁ። ነገር ግን ትልቅ ሚናችሁ ደግሞ ንቃተ ህሊና በመፍጠር ረገድ የሚዲያ እንግዲህ ሚዲያ ትልቁ ጉዳይ እንደሆነ የሶሻል ሚዲያ ባለቤቶች እንደሆነን ታውቃላችሁ። በአሁኑ ሰዓት ንቃተ ህሊናን መፍጠር በቀላሉ ተደራሽ ማድረግ ሰዎችን ሳንሰበስብ ያሉበት ቦታ ማድረስ እንደምንችል ታውቃላችሁ። የተቋማት ኃላፊዎችና ህብረተሰቡ የሳይበር ደህንነት ምን ያህል ብሔራዊ ህልውና በተለይ ሀገራዊ እንደሚዳስስ እንድታዩና በተለይ ሰፊ የትምህርትና የግንዛቤ ስራዎችን በመቅረጽ እንድታስተላልፉ ጭምር ሚዲያችሁ ድልድይ ስለሆነ ይህንንም ካደራ ጭምር ለማንሳት እወዳለሁ። አዋጅ 1426 2018 የሀገራችንን የዲጂታል ትራንስፎርሜሽን ጉዞ ለማሳካት አይነተኛ ሚና ያለው በተለይ የዲጂታል ሉዓላዊነት ማረጋገጥ ረገድ ትልቅ ሚና ያለው መሆኑን ተረድታችሁ በዚሁ ለዜጎቻችን ተገቢውን አገልግሎት ተደራሽ ለማድረግ መልካም አስተዳደር እና ፍትህ እንዲሰፍንም ትልቅ ሚና የሚኖረው አዋጅ እንደሆነ ለማንሳት እወዳለሁ። እጅግ አድርጌ አመሰግናለሁ።